ከኛ ቤተ እምነት ውጪ ከሆኑ ሰዎች ጋር አስቀድመን የሃይማኖታችን መመስረቻና ትምህርታችን ምንጭ ከሆነው ከቅዱስ መጽሐፍ ነው የምንወያየው የምንለው ከዚህ አንጻር ነው እንጂ ገድላትና ድርሳናት የምናፍርባቸው የምንሸመቀቅባቸው ኦር ደግሞ መልስ በእነሱ ላይ የሌለን ሆኖ ሳይሆን መጽሐፍ ቅዱስን የሚያህል ትልቅ መጽሐፍ ወደ ጎን አድርጎ ሰው አስቀድሞ በገድላትና ድርሳናት ላይ ሊወያይ አይችልም የሚለው ይሄ ይያዝልን። ያንንም ደግሞ አስቀድመን በመጽሐፍ እንወያይ የምንለው ገድላት ድርሳናትን ለማቃለል ሳይሆን የሃይማኖታችን ምንጭ የሆነው አስቀድሞ ምን ስለሆነ ነው? መጽሐፍ ቅዱስ ስለሆነ ነው። ይሄንን በደንብ አድርጋችሁ ያዙት። ሌላኛው ቀደም እንዳሳየዋችሁ በሉትራን ቤተክርስቲያን ዘንድ ጥምቀት እንዳያችሁት የኃጢአት ስርየት ፎር ዘ ፎርጊቭነስ ኦፍ ሲን የኃጢአት ስርየት ነው ይላል። በተቃራኒው ደግሞ ይኸው እና እጅሬን ደግሞ እናምጣው። እነዚህ ደግሞ አሉ። እነማን ናቸው እነዚህ? ሙሉ ወንጌል ወይም የኤፍሬም ወዳጆች ማለት ነው። ኤፍሬም ያለባት ቸርች ደግሞ ሙሉ ወንጌል አማኞች ቤተክርስቲያን ይላል። መሰረታዊ ክርስትና ትምህርት የአስተማሪዎች መመሪያ። ምን ያህል ባቢሎናዊነት በመካከላቸው እንዳለ የሚያሳየውን ደግሞ ከእምነት መግለጫ እንግዲህ እኛ ስናሳይ የእምነት መግለጫቸውን መሰረታዊ ዶክመንታቸውን ይዘን እየመጣን ነው። እነሱ ግን ስለኛ ሲያወሩ የሆነ ሁለት ሰዎች ያወሩትን እሱንም ደግሞ ተፈቶ መግባቱ ላይ የደረሰን ሀሳብ አልፎ ተርፎ በጣም ሄድ ካሉ ደግሞ ከገድላት ነው እንጂ መሰረታዊ ዶግማ ብለን ከምናስተምርባቸው መጽሐፍቶቻችን ከሃይማኖት አበው ሊሆን ይችላል የቤተክርስቲያን ይሄ የእምነት መግለጫ ከዛ ከመጽሐፍ ቅዱስ ሊሞግቱን እንደማይችሉ ይሄ ለእናንተ ትልቅ ማሳያ ነው። እኛ ግን ይኸው ሙሉ ወንጌሎች ምን እንደሚሉ ደግሞ ላሳያችሁ። ከዛ ወደ ወንድሞቼ እሄዳለሁ። ገጽ 203 ላይ ምን እንደሚሉ ላሳያችሁ። ይቅርታ እንግዲህ ከመጣሽ ማርያም ታምጣሽ ነው። እንዲህ ይላል ገጽ 203 ላይ ወዳጆቻችን በጥምቀት ዙሪያ ላይ ያላቸውን እምነት ሲያስቀምጡ ሙሉ ወንጌል ተብዮች ማለት ነው እንዴት አድርገው ከሉትራኖች ጋር ወይንም ደግሞ ከመካነ ኢየሱሶች ጋር እንደተለያዩ በደንብ አድርጌ ያሳያቸዋል። ይኸው ገጽ 203 ይታያቸዋል አይደል? በደንብ ዘማሪያም ይታያል አይደል? በደንብ ይታያል። ይኸው እንግዲህ ሉትራኖች ወይም መካነ ኢየሱሶች ምን ይላሉ? ለኃጢአት ስርየት ነው ጥምቀት ይላሉ። ሙሉ ወንጌል የሚባሉት ደግሞ ፔንቴኮስታሎች ደግሞ ምን እንደሚሉ ያቸው እና እናንተ ትፈርዳላችሁ። ሰዎች በአምልኳቸው ውስጥ ይላል ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ ነው። እንዲሁም የጥምቀትና የጌታ እራት ስርዓቶች ውስጥ የሚገኝ የተለየ ምን የለም? ጸጋ በረከት የለም። የተለየ ጸጋ በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን የጥምቀት ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት አጥቢያ ቤተ ክርስቲያናት አባላት የሚቀበሉ ከጥምቀት በኋላ ነው። ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም። ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። አያችሁት? ይሄኛው ክፍል ጋር እዚህ ጋር ምን አሉ? ጥምቀት አሉና ጥምቀት ምን ሊያደርግ አይችልም? ጥምቀት ኃጢአትን ሊያጥብ አይችልም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም ብለው ሙሉ ወንጌል በእምነት መግለጫቸው በገጽ 203 ላይ ተናገሩ። ይሄ ሙሉ ወንጌል። መካነ ኢየሱስ ደግሞ ቅድም ማሳይቻችኋለሁ። አሁንም አንድ አፍታ ሃይላይት ላሳያችሁ ምን እንደምትል። ይኸው መካነ ኢየሱስ what does baptism gives ወይም ጥምቀት ምን ይሰጣል? it works for forgiveness of sin ለኃጢአት ስርየት ትላለች። ይኸው መካነ ኢየሱስ ይኸው ለኃጢአት ስርየት ትላለች። ሙሉ ወንጌልስ በሚገርም ሁኔታ ጥምቀት ኃጢአትን አያጥብም፣ ለኃጢአት ስርየትም አይሆንም፣ ደህንነትንም ጭራሽ አይሰጥም ብለው ያምናሉ። ከዚህም የተነሳ ባቢሎናውያን ናቸው። በሁለቱ መካከል ሰፊ የሃይማኖትና የእምነት ልዩነት አለ። ልዩነታቸው ዶግማቲክ ልዩነት ነው እንጂ ምን አይደለም ማለት ነው። እንደሚሉት ቀለል ያለ የሆነ የስርዓት ልዩነት ሳይሆን ገና ከመሰረቱ የዶግማ ልዩነት ነው ያላቸው ምንለው።
ከዚህ ተነስተን ነው እና እኛ ስናሳያቸው ይኸው ከእምነት መግለጫቸው የመካነ ኢየሱስ የእምነት መግለጫ ለኃጢአት ስርየት ነው ይላል። የሙሉ ወንጌል እምነት መግለጫ ደግሞ ጭራሹኑ ከምን ጋር አይገናኝም? ከኃጢአት ስርየት ጋር ከነ አይገናኝም ብለው ይናገራሉ። በዚህም የተነሳ በእነሱ መካከል ትልቅ የሃይማኖታዊ ልዩነት አለ። ያንን ነበረ ቅድም አጉልቼ ለማሳየት ስፈልግ የነበረው። ወንድሜ ኤፍሬምም እንዳይወራ የፈለገውና እንዳይነገር የፈለገው ይህን ልዩነት በስፋት እንዳይታይ ስለፈለገ ነው። ስለዚህ ፕሮቴስታንቱ ዘንድ መሰረታዊ በሆነ ነገር ልዩነት እንዳለ ልትረዱ ይገባል። እግዚአብሔር ያክብርልኝ። ቀጥሎ ወንድሞች ዲያቆን ዘማርያም ይቅደሙ። እሳቸው እንደ አገባባችን ይሁንና ዲያቆን ዘማርያም ትልቁ ላይ ሆኑና እሳቸው ይቀጥሉ። ቃሎት ያሰማልን። ለቴ ቴዲ ቀጥል፣ እንደየአገባባችሁ ቀጥሉ። ከዛ መዝሙረ ዳዊት መዝሙረ ያሬድ ይቀጥላል። እሺ አይ ቲንክ ዲያቆን ትንሽ ደቂቃ እያሉ ነው። በቃ ትንሽ ደቂቃ ልውሰድና ሀሳብ ልስጥ። ሰው እንግዲህ የካውንስሉ አርማ ራሱ እኮ የሚናገረው ነገር አለ አይደል? የካውንስሉ አርማ ራሱ እኮ ልዩነት ነው የሚያሳየው አይደል? የተለያየ እምነት ልዩነት ያላቸው ስብስብ እንደሆነ የካውንስሉ አርማ ራሱ እዛው የካውንስሉ ዌብሳይት ላይ የአርማውን ዲፋይን ሲያደርጉ አርማው ላይ የተለያየ አይነት ከለሮች አሉ እና አርማው ላይ ያ ነገር ለምንድነው በዛ መልክ የተሰራው ለሚለው ምክንያቱ መልሱ ምንድነው? እዛው የካውንስሉ ዌብሳይት ላይ እንደሚለው የአስተምሮ ልዩነት ወይም የቤተ እምነት ልዩነቶች ብሎን ያስቀመጠው እና የታወቀ ነው። ምንም ይሄ የሚሻፍር አይደለም። በፕሮቴስታንቱ ዘንድ ያለው ልዩነት ማለት ነው። በሉተሪያን፣ በፔንቴኮስታል፣ በሌሎችም ያለው ልዩነት። ኤኒዌይስ ገሩ ላይ የተነሳውን ነገር ግን ጥቂት ነገር ላንሳ። ምክንያቱም አንደኛ ስክሪንሻት ነው ተይዞ የመጣው መጽሐፉ የለውም። ኤፍሬም መጽሐፉ የለውም። ባይዘወይ ብዙ ጊዜ በገድለ ተክለ ሃይማኖት ዙሪያ ሲያነሳ መጽሐፉ የለውም፣ ስክሪንሻቶች ነው የሚልኩለት እና ግን መጽሐፉ የሚለውን ላሳይ። ገና ከመምጣቴ እዚህ ውስጥ ገና ሳላሟሙቅ እሺ፣ ይኸው ገድለ ተክለ ሃይማኖት ምዕራፍ 51 ጀምሮ ያለ ታሪክ አለ። ኦኬ እና ምን ይላል እዛ ላይ? ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጅማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ ሲያማትብበት ይላል አፍሮ ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዞ ወደ በዓቱ አመጣትና የሃይማኖትን ነገር አስተማራት። አሳምኖ የምንኩስና ልብስም አለበሳት። ይህ ነገር በየስፍራው ሁሉ ተሰማ፣ በውስጣቸው የሚኖሩ ሰዎች ሁሉ ስለዚህ መሰከሉትና ብዙዎችም አጋንንትም ደግሞ እየጮሁ ወደ ዋሻው ደጅ ተጠጉ። ድምፃቸውም እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከጩኸታቸው የተነሳ የዋሻይቱ አካባቢ ተነዋወጸ ይችላል። አባታችን ተክለ ሃይማኖትም አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ድል አደረግከን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንም ሲናገሩ ደቀ መዛሙርቱ ሰሟቸው። ብፁዕ አባታችንም አጋንንትን ረገማቸው፣ እጅግም በረታባቸው፣ የሚያደርጉትን አጡ። ባሰበውም ነገር ሁሉ ጌታችን ኢየሱስ ክርስቶስ ይረዳዋልና ከሰይጣናትም ጦር የተነሳ አይፈራም ነበር። በአንዲትም ቀን አባታችን ተክለ ሃይማኖት በጸሎት ሳለ አንድ እንደ ወርቅ የሚያበሩ 2 ቀንዶች ያሉት ታላቅ ዘንዶ መጣ ይላል። ብፁዕ አባታችንም ሊውጠው ወደደ። ብፁዕ አባታችንም በላዩ ስላማተበበት ዘንዶ ከላይ እስከታች ተሰነጠቀ። ደቀ መዝሙሩን ጠርቶ እና ይህንን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁዕ አባታችንም እስኪ ከንዳውና ልኩን እወቅ አለው። ቢከነዳውም 30 ክንድ ሆነ። ሰይጣንም አንተ ክፉ ሰው በየቦታው ሁሉ አስጨነቀኝ፣ አሁንስ ግን የሸዋን ምድር በሙሉ ተውኩል እያለ ከሩቅ ጮኸ። ይህንም ተናግሮ እንደ ትቢያ በድኖ እንደ ጢስ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተው። ብፁዕ አባታችን ደቀ መዛሙርቱን ዛሬ እግዚአብሔር በእጅ ያዋረደው የሰይጣንን ተንኮል አያችሁን? በምን ተሰውሮ የነበረውን በእባብ በዘንዶ እየተሰወረ የክህደት ትምህርት የሚያስተምር ጣዖት የሚያስመልክ ለዘንዶ ለእባብ የሚያሰግድ የነበረው ሰይጣን በእባብ ገላ ተሰውሮ ሲያደርግ የነበረው በዘንዶ ውስጥ ተሰውሮ ሲያደርግ የነበረውን እግዚአብሔር አዋርደው። ኦኬ ክርስቶስ በተክለ ሃይማኖት እጅ ድንቅ ስራ ሰራ።
ስለዚህ ምን አለ? ከእንግዲህ ወዲህ ግን በዚህ ቦታ አቅም የለውም። ያ በጣዖት የሚያስመልከው የክህደት ትምህርት የሚያስተምረው በዘንዶ የተመሰለው ሰይጣን፣ በእባብ የተመሰለው ሰይጣን ማለት ነው። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ምን ማለት ነው? ኤፍሬም እንዳለው ነው አይደለም። እሁድና ሐሙስ ቀን እባብ የገደለ ወደኋላ ገብታችሁ ስታነቡት አንደኛ በእነዚህ ቀኖች ውስጥ የጣዖት አምልኮ የባዕድ አምልኮ ይደረጉ ነበር። ለዘንዶ ይሰገዳል፣ ለእባብ ይሰገዳል። ይህንን የሚያደርግ ደግሞ ሰይጣን በእባብና በዘንዶ ውስጥ እያደረ ነበረ በእነዚህ ቀኖች ውስጥ። ስለዚህ ተክለ ሃይማኖት ብፁዕ አባታችን ተክለ ሃይማኖት ምን አለ? በክርስቶስ ትምህርተ መስቀል አማቶ ይህንን ዘንዶ ለሁለት ከሰነጠቀ ሰይጣናትን ድል ከነሳ በኋላ ደቀ መዛሙርት ምን አላቸው? በእነዚህ ቀኖች እባብ የገደለ ምን እባብ የገደለ ሲባል የምንፍቅና ትምህርትን፣ የጣዖት አምልኮን፣ የዘንዶ አምልኮን፣ የእባብ አምልኮን፣ የሰይጣን አምልኮን እነዚህን ምን ያደረገ? ድል ያደረገ የረታ የሚመለኩትን ሰይጣናት፣ እባባት፣ ዘንዶች ሁሉ ድል ያደረገ የገደለ የሚደረገውን የክህደት ትምህርት ሁሉ ድል ያደረጉ ምን ያደርጋሉ አለ? የክርስቲያን ወገኖች ነው የሚለው። ክርስቲያን ለመሆን አይልም። ክርስቲያን ለመሆን ግደሉ አይልም። የክርስቲያን ወገኖች ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝ አሁንም እነግራቸዋለሁ በልባችሁ ጠብቁት አላቸው ይላል። ስለዚህ ታሪኩ የሚያነሳው ከምዕራፍ 51 ጀምሮ ይሄንን ሀሳብ ይዞ ወደኋላ እንኳን ስትሄድ ልደትዬ ጨርሻለሁ። ወደኋላ ስንሄድ ራሱ እንደዚህ ከዘንዶ ጋር ከእባብ ጋር የተያያዙ አምልኮ እንደነበሩ ይኸው እዚህ ጋር ለምሳሌ ምዕራፍ ወደኋላ ትንሽ ሄድ ብላችሁ ምዕራፍ ስንትን ምዕራፍ 47 ጀምሮ ስታነቡ ከምዕራፍ 47 ወደኋላ ስትሄዱ ይኸው እዚህ ጋር ምን እንደሚል ይኸው እዚህ ጋር በየዋሻው የነበሩት ሲሰውለት የነበሩት ለእባቡ ሲሰግድለት የነበሩት ለዘንዶ ለእባቡ ይኸው ሰዎችም ሊሰውለት ወደ እርሱ ይሄዱ ነበር ይላል። ወደ ዘንዶ ብፁዕ አባታችን ከነሱ ዘንድ ደርሶ መሰዊያቸውን አፈርሶ በውስጣቸው ብዙ አብያተ ክርስቲያን ሰራ ይላል። እስካሁንም ድረስ አሉ። የውስጡንም ሰዎች በዚያ ያደረገውን ድንቅ ታምር ይናገራሉ። ሀገረ ገዥም ይላል ዳግመኛ መርቶ አስቦ ወደሚባል ዋሻ በግራሪያ ውስጥ ካሉ መሳሪያን ሁሉ የሚከፋ መሰሪያን ወዳለበት ስፍራ ወሰደው። ብፁዕ አባታችን ተክለ ሃይማኖትም ይላል ይሁት በጌታችን በኢየሱስ ክርስቶስ ስም እየዘመረ እግዚአብሔር ጉልበቴ፣ መጠጊያዬ፣ መድኃኒቴ በጠራሁትም ጊዜ ከጠላቶቼ የምድንበት ረዳቴ፣ ከጥፋተኞችም ጠላቶች የሚያድነኝ ነው እያለ ከሩቅ ማማተብ ጀመረ ይላል። ወደኋላ ስትሄድ እነዚህ ነገሮች ሁሉ በዛ አካባቢ ሲደረጉ የነበሩትን የጣዖት መሰዊያዎች፣ ይሄ አስማተኞች፣ መተተኞች፣ ለዘንዶ የሚያስመልኩ ሰይጣናትን እባብን የሚያስመልኩ ሁሉ የነበረበት ቦታ ነበረና በዚህ መልኩ የተደረገ ተአምር ነው እንጂ ኤፍሬም እንዳለው በቃ ከነገር ድነት ጋር ተያይዞ ከዘላለም በቃ ህይወት ጋር ተያይዞ የተባለ አይደለም። ስክሪንሻት ይዞ ስለመጣ ሀሳቡ የለውም ኤፍሬም። እና መጽሐፉ ግን የሚያነሳው አንደኛ የክህደት ትምህርትን በእባብ በዘንዶ መስሎ ያነሳል። ሁለተኛ ደግሞ አክቹዋሊ በዘንዶና በእባብ ገላ ውስጥ ተሰውሮ ሰይጣን ይመለክ ይሰገድለት መስዋዕት ይሰዋለት ስለነበረ ያንን ቀን እየጠበቁ የሚሰውለትን እባብ የገደለ ያንን ቀን እየጠበቁ ለሚሰግዱለት ያንን ዘንዶ ለገደለ ላጓረደ ከጣዖት አምልኮ ወደ አምልኮ እግዚአብሔር ላመጣ በእውነት ኃጢአቱ ይሰረይለታል እያለ የክርስቲያኖችን ጽናት፣ ለክርስቲያኖች ብርታት፣ ለክርስቲያኖች ያለባቸውን ከሰይጣን ጋር ያላቸው ትግል ያስተማርበት ክፍል ነው። ልደትዬ ይሄን ለማሳየት ነው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። መዝሙር ያሬድ እግዚአብሔር አምላክ በእድሜ በጤና ያቆይልን። በጣም እናመሰግናለን። ደስ የሚል ማብራሪያ ነው የሰጠኸው። እውነቱን ለመናገር በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን ስላደረግ ግልጽ የሆነ ማብራሪያ። ቲክቶክ ብዙ ነገሩ ተቀይሯል። ማተለቅ ምናምን ብሎ አይቻልም። ማሳነስ፣ ማተለቅ፣ ኤክስፓንድ ለማድረግ ራሴን ራሱ ግራ እየገባኝ ነው። ደስ የሚል ማብራሪያ የሰጠው በጣም እናመሰግናለን። በአቡነ ተክለ ሃይማኖት ገድል ዙሪያ ያው ብጥቅ ያለች ነገር ማርክ የተደረገባት ነገር ነው ይዘው የመጡት የነበረው። እሱን እንግዲህ አይተንበታል። ያው ዋነኛው አንድ መርሳትና መዘንጋት የሌለብንን አንድ ነገር ደግሜ እዚሁ ጋር ላስረዳችሁ። ከዚህ ፊትም ተናግረን ስለምናውቅ እንግዲህ
በእኛ ቤተክርስቲያን ብዙ ጊዜ ሀሳቦች ይነሳሉ። ቤተክርስቲያንን ለመተቸት፣ ለመሳደብ፣ ለማዋረድ አብዛኞቹ ከማስረጃ ውጭ የሆኑ እና ማስረጃውን በሌላ መንገድ ሽፍት ያደረጉ ከትክክለኛ ዶክመንት ጋር ያልተገናኙ በብዛት ከጥላቻ የመነጩ ስድቦች እንጂ የምናስተምረውን በደንብ ጠንቅቀው አውቀው አይ መጀመሪያ እኮ ኦርቶዶክስ ይህን ታምናለች ይህን ታስተምራለች ብለው አይደለም ወደኛ የሚመጡት። እንደዚሁ ምን ብለን እንስደባቸው፣ ምን ብለን እናዋርዳቸው በሚል ነው። እኛ እንደምታዩት ለሚጠየቀው ጥያቄ የተረጋጋ መልስ እንሰጣለን። በተረጋጋ መንፈስ በቂ አመርቂ መልስ እንሰጣለን። እኛ ደግሞ መልሰ እነሱን ስንጠይቃቸው ደግሞ እጅግ በጣም ኮንክሪት የሆኑ ዶክመንቶችን እያወጣን ነው የምናሳያቸውም የምንሰጣቸውም ሀሳብ ስንሰጣቸው እና ከዛ አንጻር እንዳትረሱት። ሌላኛው እኛ ሾርት ሚሞሪያሞች አይደለንም። ዮናስ ጴንጤ ነው እንዳትረሱ እሱን። ጴንጤ በነበረበት ሰዓት ላይ ጴንጤ ከመሆኑ በፊት ቤተክርስቲያናችንን እንዴት አድርጎ ሲናገር ሲሳደብ ምናምን እንደነበረ መቼም አንረሳውም። የማሽቃበጥ ስራ ሳይሆን እየሰራን ያለ ነው። ቦታው ላይ ግን ያስፈልግ ነበረ የሆነ ሰው ገብቶ መናገር ስለነበረበት ነው እንጂ እኔ መቼም ቢሆን ወደ ፕሮቴስታንት ሲሄድ ኦርቶዶክስ እንዴት እንደተናገረ እንዴት እንዳሸማቀቀ ምናምና እምረሳው ጉዳይ የለም። ለመጨረሻ ጊዜ እኔ ከእሱ ጋር ያደረግኩትን ውይይት አልረሳም። ግን ቤተክርስቲያኔ ስሟ በተነሳበት ሰዓት ላይ እና ሚስ ኢንተርፕሬት ልትደረግ ባሰበችበት ሰዓት ላይ ገብቼ መልስ እሰጣለሁ። መልስ እሰጥ ግን እያሽቃበትኩኝ ምናምን እያልኩ ሳይሆን መልስ መስጠት ያለእሰጣለሁ። እኛ ዮናስ ጋም ሆነ ሌላ ሰው ጋም ሆነ የኦዲየንስ ችግር የለብንም። በየትኛውም ሰዓት ገብተን እናስተምራለን። ማንም መጣ ማንም ሄደን አብረን የምናጨበጭበው ነገር የለም። ይህን ነገር እንዳትረሱት። ያለፈ ነገር ረስተን አሁን እንደ አዲስ ሆይ ሆይ እያልን እንዳልሆነ ግልጽ ሊሆንላችሁ ይገባል። ይህን ነገር እኔ አስረግጬ መናገር እፈልጋለሁ። ኦኬ፣ ያለፈውን ነገር ረስተን ድጋሚ አሁን እንትን አንልም። እሱ መብቱ ነው፣ እንደፈለገ መሆን ይችላል። ነገ ሙስሊም መሆን ይችላል፣ ነገ ኤቲስት መሆን ይችላል፣ ነገ ምንም መሆን ይችላል። እንደ ማንኛውም አይነት የቲክቶክ ላይቭ ፕላትፎርም ስለ ኦርቶዶክስ ሲነሳ ስለ ኦርቶዶክስ ለመመለስ እንጂ ዮናስ ሙሉነን ወደ ኦርቶዶክስ ለማምጣት የተደረገ ትግል አድርጋችሁ ልታስቡት አይገባም። እና ደግሞ ሁሉን ረስተን ዛሬ ጴንጤዎቹ ላይ ገልበጥ ብሎ እነሱን እየተናገራቸው ስለሆነ በርታልን አንተ የተወደድክ የማርያም ወዳጅ ልንለው አንችልም። መቼም አንረሳውም ያለፈውን ጊዜ። እሱ ነገር እንዳይረሳ። የቀረ ይቀራል፣ ኦኬ፣ እየቀረ ይቀራታል እንጂ እሱን አንረሳውም። እዮባ እንኳን ደህና መጣ፣ ባሮኬ እንኳን ደህና መጣ፣ ደምረው እንኳን ደህና መጣ፣ እኔ ስንድሮስ፣ መምህር በረከት አዝመራ፣ ሁላችሁም እንኳን ደህና መጣችሁ። ድምፃችሁን አሰሙ። ልደት ፕሮግራም በረከት ይቀጥላል። ልደቴ እንዴት አደርግ? ሰላም ብለናል። እዮቤ ከኔ እኩል ነው የሚከፍተው። አይተዋላ መዝሙር ያሬድ ምራ ፕሮግራም የኔ ሲንድሮስ ቀጥል። ሰላም ብለን ስለጀመርክ እሺ። ያሬድዬ፣ መዝሙረ ያሬድ፣ ወንድም አለም፣ ዘማርያም፣ ባሮኬ፣ መምህር በረከት፣ ደምረው፣ እዮቤ እንኳን ሰላም ቆያችሁ። ልደትም እንኳን ደህና ቆየህን። ከስር ያላችሁ ቤተሰቦቻችንም እንኳን ሰላም ቆያችሁ። እሺ፣ እግዚአብሔር ይመስገን። እኔም ስለሰማው ድምፅ እንደሱ ብሎኛል። መምህር በረከት ይቅር ይበሉን። ታላቅ ወንድም መምህር ሰው ያሉ እኛ ቀደምን። ሰላም በሉን። ሰላም ሰላም ብያለሁ ሁላችሁንም። ልደት በጣም ጥሩ ውይይት ነበረ። በጣም ደስ የሚል ሁኔታ ነው የተመለከትነው። እኔ አንድ ጉዳይ ለማሳየት ነው የገባሁት። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አቡነ ጎርጎርዮስ የጻፉት መጽሐፍ ላይ ገጽ 72 ላይ የቦሩ ሜዳ ጉባኤ ክርክርን ያሳያል እና እዚያ ጉባኤ ላይ ይቅርታ አንዴ ልደትዬ ልመለስ፣ አንድ ደቂቃ በኋላ እመለሳለሁ። ችግር የለውም። እሺ ባሩኬ ሰላም። እሺ እንዴት አላችሁልኝ? ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። ዲያቆን ያሬዶ፣ ዲያቆን ቴዲ፣ አዳምሻ፣ ደሜ፣ ኢዮባ፣ ተሙ፣ መምህር በረከት እንዲሁም ልደትሻ ሁላችሁም ሰላም ብያለሁ። ከታች ያላችሁ እህቶች ወንድሞችም ሁላችሁም ሰላምታ ይድረሳችሁ። ሰላማችሁ ይድረሰኝ። አሜን። ብሩክዬ እኔም ድምፅን ስለሰማው ደስ ብሎኛል። ኢዮባ ቀጥል፣ ሰላም ብለን።
ሰላም እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ሁላችሁንም ቃልዎት ያሰማልን። እሺ ዮባይ ሰላም ብያለሁ። አንተንም ድምፅን ስለሰማው ደስ ብሎኛል። ደሜ ሰላም በለን። ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እግዚአብሔር ይመስገን። ያሬዶ ስላየው ደስ ብሎኛል። እዚህ ያላችሁ ወንድሞች ሁላችሁንም ዘማርያም፣ ሴንትሮስ፣ ባሮክ፣ ዮባ፣ በረከት፣ ተመስገን ሁላችሁንም ሰላም ብያለሁ። ትንሽ እኔ አንድ ሀሳብ መስጠት የምችለው ምንድን ነው፣ ይቅርታ አድርግልኝና እንግዲህ ስለ ዮኒ ማኛ ነው የኔ አመለካከት። የልደት አመለካከት ተናግሯል። ትክክል ነው። ቤተክርስቲያን በዛ ልክ ተናግሯል። እኛ አዝነናል፣ ልባችን ወድቆ ነበረ በጣም በሚያስገርም ሁኔታ። ነገር ግን ዛሬ ላይ ያንን ነገር ይቅርታ ብሎ ልጁ ይቅርታ ጠይቋል። ቤተክርስቲያን የማይገባት ነገር ተናግሬያለሁ ብሎ ተናግሯል። አሁን የዛሬ ዓመት የነበረው ዮኒ ማኛ እና ዛሬ የነበረው ዮኒ ማኛ አንድ አይደለም። በጣም በሚያስገርም ሁኔታ በቃ ሰዎች ከሚነግሩት ነገር የተነሳ የእግዚአብሔር ቃል ነገር እየተረዳ ቤተክርስቲያንን እያውቃት እየመጣ ነው እና ዮኒ ማኛ ላይ አሁን የቤተክርስቲያን ጥላቻ አለበት ብዬ እኔ በተአምር አልናገርም። እሱም ከዚህ በኋላ እንደዚህ የቤተክርስቲያን ጥላቻ ይኖርበታል ብዬ አልልም። ምክንያቱም ከሚሰማው ትምህርት አኳያ ማለት ነው። ግን ከዛ በፊት ያደረጋቸው ስድቦች ይቅርታ ጠይቋል። ከይቅርታ በላይ ምን አለ? ደሜ ተወው እሱን። አሁን ይኸውልህ ይቅርታ ጠይቋል አልጠየቀም ምናምን እሱ እኛ የሚመለከትን ነገር አይደለም እና ከዛሬ ፕሮቴስታንት ከመሆኑ በፊትም እኮ ኦርቶዶክስን በቃ አሁን አናብራራም። የኔ ንግግር ይበቃል። እዛ ላይ አንተ መልስ መስጠት አይጠበቅብህም። እኔ የተናገርኩት ንግግር ማርክ አድርገህ እሱን ብቻ ያዘው። ራስህ ላይፍ ስትከፍት በራስህ ቤት ታብራራለህ። ምንም አንፈልግም። we don't need any explanation። ይቅርታ ጠይቃ አልጠየቀ አይመለከተንም። እዚህ ሚዲያ ላይ በቆየንበት ባለፉት 4 እና 3 ዓመታቶች ውስጥ ግን እዛና እዚህ ያለ እዛ የእነሱን ይቅርታ ይጠይቃል፣ እኛ ጋር ሲመጣ እኛን ይቅርታ ይጠይቃል። ኢትስ ኦኬ። እኛ አሁን ምንም ስለ እሱ አጀንዳችንም አይደለም ጉዳያችንም አይደለም። ምንም ችግር የለውም። ከመጣ እናስገባዋለን። ግን የማሽቃበጥም ሆነ ምናምን አሁን እኮ እንደዚህ ብሎናል ምናምን ነገር ብለን የምናልፈው ለማቀራረብ ምናምን የምንለው ነገር የለም። እሱ ምንም ችግር የለውም። ይቅር። እኔ በተናገርኩት ንግግር እሱን እንደ መዝጊያ ንግግር አድርጋችሁ ያዙት። አሁን ወደ ርዕሰ ጉዳያችን እና ወደ መጣንበት ዓላማ እንሄዳለን። ከዛ በፊት አንድ መልእክት ብቻ ላስተላልፍ። ነገ እንግዲህ ወደዚህ ዓለም ከተቀላቀልኩ የሆነ ዓመት የሆነኝ ቀን ነው እና 600 ሺህ ተከታይ ልገባ 500 ሰው ብቻ ነው የቀረኝ። ስለዚህ ነገ ልደቴን ሳከብር 600 ሺህ ሰው ገብቼ እንዳከብር የልደት ስጦታችሁ እንዲሆን ፎሎ ያደረጋችሁ ሰዎች ፎሎ አድርጉኝ። በእመቤታችን በድንግል ማርያም ቀን የተወለድኩበት ቀን ስለሆነ ፎሎ አድርጉኝ። 600 ሺህ ልግባና ከዛ ልደቴን አከብራለሁ። ነገ የተወለድኩበት ቀን ነው ለማለት ነው። ቀጥሉ መምህር። መምህር ሚዩት ላይ ነው። መምህር በረከት እሺ ልደት፣ ይሄ የኢትዮጵያ ቤተክርስቲያን ታሪክ አቡነ ጎርጎርዮስ የጻፉት ገጽ 72 ላይ ከቅባትና በጸጋ መካከል በነበረው ክርክር የቦሩ ሜዳ ጉባኤ አይነት የተነገረ ነው እና አንድ ሰው ተአምረ ማርያምን ይጠቅሳል ለዶክትሪን ማለት ነው። የኢትዮጵያ ቤተክርስቲያን ታሪክ በዓለም መድረክ ነው። አንድ አለቃ ስነ ጊዮርጊስ የሚባል ሰው ተአምረ ማርያምን ሲጠቅስ የተመለሰለትን መልስ ነው። ከምታስተምረው ከአራቱ ጉባኤ አጣህና ስለ ሃይማኖት ተአምረ ማርያምን ትጠቅሳለህን ብለው ነው የመለሱለት እና ማስረጃውም ተቀባይነት ሳያገኝ ነው የቀረ። ማለት አሁን ገድላት ተአምራት ለቤተክርስቲያን ያላቸውን አገልግሎት ጥቅም የምንክድ አይደለንም። ግን ሃይማኖታዊ የሆኑ ክርክሮች ሲነሱ የሊቃውንት መልስ፣ የነገስታቱን መልስ፣ ጉባኤያትን ሲዳኙ የነበሩ ሰዎች ከምታስተምረው ከአራቱ ጉባኤ ከተሰራላቸው ትርጓሜ ከሚሰጥባቸው ቤተክርስቲያን ያንን አስተምራ መምህራን ብላ ከምታስመርቅባቸው ትምህርት ቤቶች ማስረጃ ተአምረ ማርያም ላይ ከጠቀስክ ትክክል አይደለም ነው እና ይህንን አርጊመንት ብዙ ጊዜ ፕሮቴስታንቶች አሁን ቅድም ኤፍሬም ሲል እንደነበረው ተአምራት ላይ ገድላት ላይ ብዙ ስራ ስለሰሩ እኛ ሸሽተን ምናምን የፈጠርነው አዲስ አርጊመንት አይደለም። ይሄ የተደረገው ከ200 ምናምን ዓመት በፊት ነው አይደለ? ቦሩ ሜዳ ጉባኤ እና እዛም በፊት የነበረ ፕሪንሲፕል ነው፣ መርህ ነው። ሃይማኖታዊ የሆነው ነገር
መጀመሪያ ማስረጃ ሊመጣለት የሚገባው ከአራቱ ጉባኤ በጉባኤ ቤት ትምህርት ከሚሰጥበት ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ በጉባኤ ቤት ከሚሰጡ የትርጓሜ ትምህርት ቤቶች ነው የሚለውን ይሄ የቤተ ክርስቲያን ፕሪንሲፕል ነው፣ የቀደመም ነው፣ አሁን የመጣ አይደለም የሚለውን ለማሳየት ነው። ልደት ግን አንተም ጥሩ ከኢትዮጵያ ቤተክርስቲያን እምነት ስርዓትና ስርዓት አምልኮና ውጭ ግንኙነት የሚለው መጽሐፍም በቂ የሆነ ፕሪንሲፕል መርህ አሳይታል። ይህንን ለማሳየት እግዚአብሔር ያክብርልን። መምህር ከልብ እናመሰግናለን። ድምፃቸውን ያላሰሟለ ተመስገን እንኳን ደህና መጣ። ተቤ ይሰማል? ኦኬ ሲሰማሃለሁ በለን። ዘማርያም አለ ዲያቆን ዘማርያም ናቸው ቀጥለዋል። እሺ በድጋሚ እንደምን አረፈዳችሁላችሁ። ያው ግሩም የሆነ ትንተና ተሰጥቷል። ግን አሁን እንደው ቀጥታ ወደ መልሱ እንደውም ከመሄዳችን በፊት አንድ በጣም መሰረታዊ ጉዳይ ማንሳት እንችላለን። አሁን እነሱ ያሳሰባቸው እሁድና ሐሙስና እሁድ እባብ የገደለ በሚለው ኃጢአቱ ይሰረይለታል ስለሚል በቤተ ክርስቲያናችን አሁን ሁሉም ክርስቲያን ወይ ዛሬ እኮ ሐሙስ ነው በእናትህ እባብ ሳልገድል እኮ አልኩኝ እያለን ያለ ሪል መሬት ላይ ያለውን ስንነጋገር እውነት እንነጋገር። መቼም ቅድም ኤፍሬም ባለ ጊዜ አንድ ነገር መስክሯል። ኦርቶዶክስ ቤተክርስቲያን መሰረቷ ወንጌል እውነተኛ አስተምሮ እንዳላት አምናለሁ ብሏል። ያው ለመናገር የፈለገው ኋላ ግን የተጨመረ ነገር አለ ነው። ያው መከረኛ ዘርዓ ያዕቆብ ሊጠቀስ ነው። ግን እስቲ እውነት ለመናገር ዛሬ እሁድ ተነስቼ ሳላስቀድስ ስጋ ወደሙ ሳልቀበል ነው የምንለው? ሪል መሬት ላይ ያለችው ኦርቶዶክስ ወይ ዛሬ እባብ ሳልገድል ገድል ላይ እኮ ገድለ ተክለ ሃይማኖት ላይ እኮ እባብ የገደለ ይሰረይለታል ስለሚል እባብ ሳልገድል አልኩኝ ነው የሚለው። እውነት እንደዛ ነው የምንለው? ሰባኪያንስ ቤተክርስቲያን ላይ ቆመው ሐሙስ ቀንስ ጸሎት ሐሙስ አለ ለምሳሌ ቤተክርስቲያናችን እንደውም በሰሙነ ሕማማት ላይ ቅዳሴ ከሚቀደስባቸው ዕለት አንዱ ሐሙስ ነው። እንግዲህ ምዕመናን ዛሬ ስጋ ወደሙ አይደለም መቀበል ያለባችሁ። ስጋ ወደሙ ብትቀበሉም ችግር የለውም፣ ባትቀበሉ እባብ ገድላችኋል ግን ዛሬ ወይስ እባብ የገደለ እጅ አውጡ ነው የምንባለው? አሁን ሪል መሬት ላይ ያለችው ናት ወይ? እውነት ስንነጋገር ማለት ነው። ወደ መልሱ ሳንሄድ ነው እውነት እናንተ እንደምትሉት እንውሰደውና ሐሙስና እሁድ ቀን እባብ የገደለ በሚለው ሴንስ እንውሰደውና ቤተክርስቲያናችን ያው ደምረቷ ትምህርትም ሆነ ምዕመኑ ራሱ አባ ይፍቱኝ ዛሬ እባብ ገድያለሁ ነው የሚሉት አይደለም። ያው ድርቅና ካልያዝን በስተቀር አይደለም። መሰረታዊ ጉዳይ እሱ ነው። አሁን እንደው ለማስጨበጥ ያክል ነው። እንደው ወደ መሬት ስንወስዱ መሬቷ ላይ ያለችው ኦርቶዶክስ ስለሚሉን ማለት ነው። መሬት ያለችው እቺ ናት። ደብረ ሊባኖስም እንሂድ። ደብረ ሊባኖስስ ብንሄድ እዛ ያለው ቤተክርስቲያናችን ትምህርት ዛሬ ነሐሴ 24 ነው የዋለው እሁድ ቀን ነው። ዛሬ ታኅሳስ 24 ነው የዋለው ሐሙስ ቀን ነው። ስለዚህ ምዕመናን እዚህ ከማስቀደሳችሁ የተክልዬን ያለበት ስባራ አጽሙ ያለበት ያረፈበት ቅዱስ ስፍራ እዚህ ደብረ ሊባኖስ ከመጣችሁ በፊት ዛሬ እዚህ ቦታ ላይ እባብ ገድላችኋል ሳልገደላችሁ ነው የሚሏቸው አይደለም። ስንት ጊዜ ደብረ ሊባኖስ ሄደናል። ስንት ጊዜ ቃል እግዚአብሔር ሰምተናል። በዕለቱ የነበረውን ቅዳሴ አልሰማንም። በዕለቱ የነበረውን ስጋ ወደሙ አልተቀበልንም። እዛው ደብረ ሊባኖስ ቤተክርስቲያን ላይ ከዛ አንጻር መታየት ይችል ነበር። በአጭሩ ወደ መልሱ እንኳን ሳንገባ ማለት ወደ ፕራክቲካል ነገሩ ስንገባ ማየት እንችላለን። ግን ደግሞ እስቲ ደግሞ ቅድም ወንድሞቻችን እንዳሳዩት እስቲ ገድለ ተክለ ሃይማኖት ደግሞ አቡነ ተክለ ሃይማኖት ሰዎችን ሲያስጠምቁ ምን ያረጉ ነበረ፣ ምን ነበረ ትኩረታቸው የሚለውን ነገር እንመልከተው ነው። ለምሳሌ እዚህ አቡነ ተክለ ሃይማኖት ገድል ላይ አንድ ሁለት ጥቅሶችን ላሳይና ለማየት ለንጽጽር እንዲያመችን ማለት ነው። እሺ እዚህ ምዕራፍ 30 ላይ እዚህ ገድለ ተክለ ሃይማኖት ምዕራፍ 30 ላይ እንዲህ ይላል። ቁጥር 30 ላይ አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ፣ እናንተን በፈጠረ በእግዚአብሔርም እመኑ አላችሁ። አሁን ገድለ ተክለ ሃይማኖት ነው የሚናገረው። አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ አሉ። ማንን? አቡነ ተክለ ሃይማኖትን መከተል መምሰል ምን ማለት ነው? እናንተን በፈጠረ እግዚአብሔርም እመኑ አላቸው። የፈጠረን ማን ነው? እግዚአብሔር። ከዛ መላው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። በአንተ እናምናለን እኮ የሚለው በአንተ አምላክ እናምናለን አሉ። ከዛ ምን አለ? እምነት ብቻ በቂ ነው አለ። ሁሉንም በሶስቱ ስም አሳምኖ አጠመቃቸው። ለምን አይረሱትም?
ይሄን ለምን አይዘነጉትም? አቡነ ተክለ ሃይማኖት አይ በቃ አመናችሁ በእኔ እኔም መሰላችሁ እግዚአብሔርን አመናችሁ በቂ ነው መቻሉ የፈጠራችሁን እግዚአብሔር እመኑ ብለው ሁሉም በማን ስም ነው የሚለው? በሶስቱ ስም አሳምኖ አጠመቃቸው ይላል። ይሄ ገድለ ተክለ ሃይማኖት ነው። ይሄን ለምን ረሱት ነው? እሺ አሁንም እናንሳ ከክቡር አባታችን እዚህ ምዕራፍ 32 ላይ ተክለ ሃይማኖት ገድል ማለት ነው። ምዕራፍ 32 ቁጥር 2 ላይ ክቡር አባታችን ተክለ ሃይማኖት እነዚህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረባቸውን እግዚአብሔርን አመሰገነ ይልና ተነስቶ ልብ በሉ እዚህ ጋር ተነስቶ ምዕፅ ወደምትባል ወረደ። ውሃውን ባርኮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። በዚያች ቀን 603,049 ሰዎች ተጠመቁ ይላል። ስንት ሺህ? እኛ ላይ በገባንበት የሁላችን ቢጨመቅ የሁሉ ሰው አጥመቀናል። እኛ ወንጌል በሰበክንበት ችግር የለም እንደምረው፣ የዩቲዩብንም እንደምረው፣ የአውደ ምሕረቱም እንደምረው። እኛ በእውነት በዚህ ዓመት አስጠምቀናል። በአንድ ቀን ስብከት 603,000 እኮ ነው። 49 ሰዎች ተጠመቁ። ይህ ገድለ ተክለ ሃይማኖት ነው። ማንሳት እንችላለን። ከእባብ ጋር በተያያዘ ደግሞ የተነሳውን ደግሞ እናንሳ። ለምንድን እባብ የተነሳው የሚለው ቅድም እንደተነሳው በዛ አካባቢ እባብን ያመልኩ ስለነበረ በእባቡ ደግሞ አድሮ ሰይጣን በጣም ክፉ የሆነ ስራን እየሰራ ያ ማለት ጣዖት እያስመለካቸው ግብር እያስገበራቸው በጣም ራሱን እንደ አምላክ እያደረገ እንዲመለክለት ግብር እንዲገበርለት ያደርግ ነበረ። ማን? ዲያብሎስ። ያንን ነው የተቃወሙት። ያን የተቃወሙት አቡነ ተክለ ሃይማኖት እንጂ በቁሙ እባብን አይደለም። ያንን ስራ የሚሰሩ አጋንንት ነበሩ። የእባብ ብቻ አይደለም፣ የተለያዩ አራዊቶችም ነበሩ። ለምሳሌ እንዲህ የሚል ቃል አለ እዚሁ ምዕራፍ 50 ላይ። እዚህ ገድለ ተክለ ሃይማኖት አሁን ማሳያችሁ ምዕራፍ 50ን ተመልከቱት፣ ቁጥር 17 ተመልከቱ። እዛ ላይ ቃል በቃል ታያላችሁ። እዚህ ጋር የጎጃሞቹን ፈረሶቻችን እሳት ልብሶቻችን እሳት ሲሆን ማን ይችለናል? በመብረቅም እንመለሳለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። ዋሻ ውስጥ የነበሩትን አራዊቶች ተመልከቱ። አጋንንት ምን ያክል በምን እየተመሰሉ ሰውን ሲፈትሉ እንደነበሩ። እኩሌቶቹ እሳት ከአፋቸው ያናፋሉ፣ እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ፣ ከእነርሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪት እንደ ግርማ ሌሊት የሚጮሁ እንደ ዝንጀሮም የሚጮሁ አሉ ይላል። አጋንንት ምን ያክል አጋንንት ስራ እንደሚሰሩ ተመልከቱ። ያ ማለት በአካባቢው የነበረው ሰው ሲያመልክ የነበረው ባዕድ አምልኮ የሚያሳየው ይህንን ነው። እባብ ደግሞ እንደምታውቁ በመጽሐፍ ቅዱስ ላይ በቁሙ እባብ አይደለም እኛ የምንተረጉመው፣ ክፉ የሆነ የዲያብሎስ ስራ የሚሰሩ ሰዎች አሉ። እንዲህ የሚል ስላለ ማለት ነው። አንድ ሁለት ላሳይ ከዚህ ላይ ማለት ነው። እዚህ ተአምር ላይ እንደውም ተአምረ ተክለ ሃይማኖት ላይ መጨረሻው ክፍል ላይ ተአምር 4 ላይ እንዲህ ይላል። በደብረ ሊባኖስ የሚኖሩ ገዳማውያን ስለ ውሃ መቅዳት ቀድሞ ስርዓት ነበራቸው። ቀድሞ የሄደ በቅድሚያ ውሃ ይቀዳል፣ በኋላም የሄደ እንዳመጣጡ በኋላ ቀርቶ ይሄድ ነበር ይልና ከዕለታትም በአንድ ቀን በኋላ የመጣው በፊት የመጣውን የቅድሚያ ተራውን ወስዶበት ወረፋውን በነጠቀው ጊዜ የቀድሞ አባቶችን ስርዓት ስለምን ታፈርሳለህ? አሁንም ያለ ተራ እንዳትቀዳ በአባታችን በተክለ ሃይማኖት ስም አምልሃለሁ አሉ። ሰውየው ግን እምቢ ብሎ ቅድሚያውን ለመያዝ የውሃ መቅጃውን እንስራ በምንጩ አጠገብ አስቀመጠው። በዚያ ጊዜ ሰውየው የጻድቁ ስም ያማለውን መሐላ ባለመስማቱ ከውሃው ጉድጓድ ውስጥ ታላቅ እባብ በቁጣ መላሱን ያውለበለበ ይነክሰው ዘንድ ወጣ ይላል። ስለዚህ ልክ አሁን እባብ ሲባል የክፋትን የተንኮልን የዲያብሎስን ብቻ አይደለም፣ ለቁጣም ይታዘዛል። ልክ ኤልሳ አንተ መላጣ ባሉት ጊዜ ድቦች ወጥተው እንደበሉት በሙሴ ጊዜ ነዝር የተባለ እባብ መጥቶ እንደነደፋቸው ለቁጣም ይላካል። ልክ አሁን እባብ ስለኛ ገድለ ተክለ ሃይማኖት ስናገኝ በቃ ያ ዲያብሎስ ብቻ ነው እያልን አይደለም። ዘንዶ ሊያዝ ይችላል፣ አንበሳ ሊያዝ ይችላል። ምክንያቱም ፍጥረት ሁሉ ለእግዚአብሔር ስለሚገዛለት ምንም ጥያቄ የለውም። ኤልሳን በረገሙት ጊዜ ድቦች መጥተው እንደበሏቸው፣ እግዚአብሔርን ባሳዘኑት ጊዜ እባብ መጥቶ እንደነደፋቸው ይታዘዛል። ለቁጣ ይታዘዛሉ ምንም ስለማይደረግ። ግን መሰረታዊ ግን ሐሳቡ ሐሙስና እሁድ ቀን
እባብ የገደለ ማለት በሰዓቱ እዛ የነበሩ ሰዎች ዘንዶውን እያመለኩ እባብን እያመለኩ ሲገብሩ እንዳውም ግደሉት፣ አምላክ እንዳይመስላችሁ፣ ፈጣሪ እንዳይመስላችሁ እናንተ የምትገብሩለት ተራ እንስሳ ነው፣ ግደሉት በቃ ማለት ነው። መግደል ሲባል ደግሞ በእኛ መግደል ስንል እንግዲህ ያው ብልቶቻችሁን ግደሉ ሲል ሐዋርያው መቼስ ያው ሰይፍ አምጥታችሁ ቆረጡ እያልን አይደለም ማለት በጾም በጸሎት ራሳችሁን አስገዙ ማለት ነው እንጂ በቁሙ እባብ ስንል እኛ እባብ ስንል በቁሙ እባብ እየወሰድን አይደለም። ይሄንን ቀለል ያለ ምሳሌ ለመውሰድ ያክል ብዙ ጊዜ ምላሽ ሰተንበታል። እንዲህ የሚል ቃል አለ በዚህ መጽሐፍ ቅዱሳችን ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ በእግሮቿ በታች ላይ ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። በእመቤታችን ካወራ በኋላ እንደዚህ የሚል ቃል እዚች ጋር ነው የምፈልጋት። እንዲህ ይላል፣ ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። አሁን ይህ ዘንዶ ኮብራውን ነው አይደለም። እውነት ቤተክርስቲያናችን አውደ ምሕረት እባካችሁን ዛሬ ኮብራ እባብ ይገድ አሁን ናሽናል ጂኦግራፊ ላይ የምናየውን እባብ እየነገረን ነው አይደለም። ይሄ እኮ ሁላችን እናውቀዋለን። እሺ ሚካኤልና ዘንዶ ተዋጉ ሲልስ ቁጥር 7 ላይ ሚካኤል የተዋጋው ናሽናል ጂኦግራፊ ላይ ከምናየው እባብ ጋር ነው የተዋጋው። እንደዛ ነው የቤተክርስቲያናችን ትምህርት። ኢቨን ፕሮቴስታንቶች እንደዛ ይተረጉሙታል? አይተረጉሙትም። ስለዚህ ሚካኤልና ዘንዶ ተዋጉ ሲባል በቁሙ ያው እንደምናውቀው ዘንዶ ማለት አይደለም። እሺ ወደ ደግሞ በጣም ግልጽ የሚያደርግልን ደግሞ እንምጣ። ወደ መዝሙረ ዳዊት ላይ ደግሞ መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ መዝሙረ ዳዊት ላይ ደግሞ እንምጣ። መዝሙረ ዳዊት መዝሙር 73 እንደዚህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 73 ላይ መዝሙር 73 በቅንፍ 74 ቁጥር 14 ላይ እንደዚህ ይላል፣ አንተም የዘንዶን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። አሁን እግዚአብሔር አምላክ ዘንዶ የተባለው ዲያብሎስን መቀጥቀጡ ለማሳየት እንጂ ይሄ ኮብራ እባብን ነው። እሺ እዚሁ ላይ ደግሞ መዝሙረ ዳዊት ላይ አሁንም መዝሙር 90 ስንመለከት እንዲህ የሚል ቃል እናገኛለን። መዝሙር 90 ቁጥር 13 ላይ መዝሙረ ዳዊት መዝሙር 90 ቁጥር 13 እንደዚህ ይላል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ ይላል። በሉ እንግዲያውስ ገድለ ተክለ ሃይማኖትን በቁም የምትወስዱ የፕሮቴስታንት ወገኖቻችን እስቲ ሄዳችሁ እባብን ተጫሙት። እስቲ ሄዳችሁ እስቲ ተኩላውን ንኩት። እስቲ ሄዱና አሁን በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶውን ትረግጣለህ ይላል። ምን ማለት ነው? ተኩላ የተባለው ማን ነው? እባብ የተባለው ማን ነው? ቀላል ነው። እና አንበሳውንና ዘንዶውን ትረግጣለህ ይላል። ያ ማለት አሁን አንበሳ ሄደን እንረግጣለን? ምን ማለታችን ነው? ትርጓሜው ምንድን ነው? መጽሐፍ ቅዱስ የሚናገር ይሄንን አሁን ስለ እንስሳት እያወራ አይደለም አይደል? አሁን መጽሐፍ ቅዱስ ይሄው ተመልከቱ፣ በተኩላና በእባብ ትጫማለህ ይላል፣ አንበሳውን ዘንዶውን ትረግጣለህ፣ ስለዚህ እንዲመርገጥ አለብን ማለት አይደለም። እዚህ በአጭር ቃል እባብ ዘንዶ ብሎ የሚገልጸው ዲያብሎስን ነው፣ ሰይጣንን። ስለዚህ ሐሙስና እሁድ ቀን ግደሉት ማለት በጾም በጸሎት ግደሉት። ከዛስ ስጋው ደግሞ ተቀበሉ። ሐሙስ እንደምታውቁት ጸሎተ ሐሙስ ናት። እሁድ ቤተክርስቲያናችን ተገኝተን አስቀድሰን በጌታ ቀን ማለት ነው ስጋው ደግሞ የምንቀበልባት ዕለት ናት እንጂ ደብረ ሊባኖስ ብንሄድም እንኳን ምዕመናን ዛሬ ሐሙስ ነው እባብ ያልገደለ ሰው አለ እንዴ? ኃጢአታችሁ እንዲሰራ የላችሁ ተብሎ እባብ እየገደለ በየጫካው ገጀራ ይዞ የሚዞር ክርስቲያን አለ? ለምን እውነት አንነጋገርም? መሬት ላይ ያለችው ኦርቶዶክስ ብቻ አይደለች? የትኛው የአቡነ ተክለ ሃይማኖት ደብር? ይሄው አለን እኮ አዲስ አበባ ላይ ተክለ ሃይማኖት ሰፈር። እስቲ አቡነ ተክለ ሃይማኖት ቤተክርስቲያን እኮ አለ። የደብሩ አስተዳዳሪ ናቸው ያሉት። የደብሩ ስብከተ ወንጌል ነው። ሰንበቴ ስንማር ነው። ገጀራ ይዛችኋል ምዕመናን። ዛሬ እኮ ሐሙስ ነው። እባብ ሳትገሉ እንዴት ዋላችሁ? በሉ በየጫካው ፈልጉ። በሉ ወጣ በሉ ከአዲስ አበባ በየጫካ እየፈለጋችሁ እባብ ገድላችኋል። ዛሬ እሁድስ ኃጢአትህ እኮ እንዲሰረይልህ ነው ብላ ነው የሰበከችው ቤተክርስቲያን። የሌለ ነው ለማለት ነው። ሌላው ማብራሪያ በጣም ጥሩ ነው። ለቅድሙ ደግሞ በደንብ አንትን አትበሉ። ያው ቅድም ልደተ ቃል ያው ለተፈጠረው ነገር ብዙም ተገቢ አይደለም። ያው መሰደባችን ምናምን የተገባ ነው። ባይሆን ጠቅላይ ቤተ ክህነት ዘመድ ያላችሁ ሰዎች ካላችሁ አናግሩኝና ደብዳቤ ላጽፍ። ቃል ያሰማል። አዎ ደብዳቤ አምጣ። ልክ ምን ትዝ እንዳይታወቅ ወላጅ አምጣ የተባለውን አይነት ነገር ትምህርት ቤት
እንደዛ ነው ትዝ ያለኝና አይሁን ብቻ እዮብ ትናንት የነገርኩህ ነበር ቪዲዮ ቫይራል ይሆናል እያልኩ አንተ ቃል አወጣው ሆነ ይሆናል አላልኩም እያየሁት ነበር እዮብ ችንም ያዝና ደግሞ ተንብይብና አይ ትንቢቱን እንኳን ለአንተ ትቼዋለሁ። እሺ ማን ያልተናገረው የኔ ስንድሮስ በየአገባባችሁ ከሆነ አይ ቲንክ ባሮክ እና ከአዳም ማን የሚቀርበው ከሁለታችሁ? ልደት አሁን ቀጥሎ እነ ባሩኬም እነ ኢዮባም አሁን ገርሉ ላይ በደንብ ስለተኬደበት በተለይ ተነስቶ የነበረው ርዕስ ላይ የፕሮቴስታንት ያለው ያስተምሮ ልዩነት ያሉትን ነገሮች ሜንሽን እያደረጉ ቢያነሱ አሪፍ ነው ብዬ አስባለሁ። የሚገባም ካለ እያስገባን ብናወያይሳ ኢዮቤም ይቅደም ልደትዬ፣ እሱ ታላቃችን ስለሆነ ጋሼ ይቅደሙ። ባሮክ እንግዲህ አንድ ሰው ላስገባና ጴንጤ ካለ ላወያያቸው አይደል? ሀሳብ ልደትሻ በሰፊው ቃልት ያሰማልን። በዚህ ዲያቆን ቴዲም ያሬዶም ሁላችሁም በደንብ ሄደውበታል። መምህር በረከትም እና አስቀድሞ በተነሳው እንትን ላይ ግን አንድ ብቻ ሀሳብ ቅድም ያሬዶም በደንብ ብሎታል። ከጥምቀት ጋር ለማነጻጸር የሄደበት ርቀት ነበረ። አንተ በጥምቀት ነው ኃጢአት ስርየት የሚገኘው ትለኛለህ፣ ያው እዚህ ጋር ብሎ ሊያነጻጽር ፈልጎ ነበር። ግን እነዛ ክርስቲያኖች ተብሎ ነው ሜንሽን የተደረገው። ራሱ ክርስቲያን ሲሆን ራሱ ተጠምቋል። ያ ሰው አምኖ ለአዲስ ልደት የሚሆነውን ጥምቀትን ደግሞ ምን ብሏል? የተጠመቀ ክርስቲያን ነው። ስለዚህ ለኤፍሬም ንጽጽር ራሱ የሚበቃ አይደለም ማለት ነው። አስቀድሞ ጌታ በዕለተ ዓርብ የሰራለትን ስራ ያንን ለኃጢአቱ የፈሰሰለትን ደም በምን ገንዘብ አድርጎታል? አምኖ ሲጠመቅ ከሞትና ከትንሣኤው ጋር ሲተባበር ያንን ገንዘብ አድርጎታል። ስለዚህ ኤፍሬም እዛ ጋር ያነሳው ስራ ራሱ ወይም ደግሞ የተናገረው ንግግር ትክክል አይደለም ማለት ነው። እና ቃልቱ ያሰማልን። በደንብ ሄደውበታል እንዳልከው ቢገቡና ፕሮቴስታንቶች ሞር በጥያቄና መልስ በደንብ እዚህ ላለውን ማህበረሰብ ግልጽ ስለሚሆን በታስገባ አሪፍ ነው ብዬ አስባለሁ። ለተሻይ ቃልቱ ያሰማልን ሁላችሁንም። እሺ ቃልቱ ያሰማልን። ባሮኬ አዳም ኢዮብን አስቀድሞ ስላለኝ ያስቀድም ያለው ኢዮብ ሀሳብ የምትሰጠው ካለ እስከዛ ጴንጤዎች ካላችሁ በእምነት ብቻ ይዳናል ስትሉ ይሄ ትምህርታችሁ ኢ መጽሐፍ ቅዱሳዊ ነው። በመካከላችሁም ራሱ የሰማይና የምድር ያህል ልዩነት አለ። ከቻላችሁ ለኤፍሬም ባለጊዜም ሼር አድርጉለት። እምነቱን ዲፌንድ ማድረግ ይችላል። ኤፍሬም ባለጊዜንም ኤርሚያስንም የትኛውንም ሰው ሼር ልታደርጉላቸው ትችላላችሁ። መጥተው እዚህ መወያየት ይችላሉ። ጴንጤዎች ካላችሁ አስገባለሁ። እስከዛ ድረስ የሆነ የምትለው ነገር ካለ ጴንጤዎች ሪኩዌስት እስኪልኩ ድረስ ያው አስቀድሞ ቃልዎት ያሰማልን። እግዚአብሔር ይስጥልን ለሁላችሁም። ያው ቀለሜ እንትን ማን ነው ኤርሚያስ ከመጣ በኋላ ምናምን ያለው ላይ አንድ ነገር ልበልና በገድሉ ዙሪያ ስለተባለ ኤርሚያስ ከመጣ በኋላ ነው የገድላት የሃይማኖት መከራከሪያ አይደሉም የተባለው የሚል ነገር አንስቷልና እኔ እድሜውን በጣም ይሰቅልበታል። እሱ ወጣት ነኝ እያለ እንግዲህ አስበው የቤተክርስቲያን ታሪክ በተጻፈበት ዘመን እሱ የነበረ ከሆነ ይሄ ሰውዬ ወደ መጃጀቱ ሄዷል እንደማለት ነው። ብዙ ሌሎች ማስረጃዎችም አሉ። ሰውዬው ያረጃል፣ ከባድ ነው እና ኩካ ሃይማኖት የመሰሉ መጽሐፈ ሚስጥርም ላይ እንደዚሁ ለሃይማኖት መከራከሪያነት ከመጽሐፍ ቅዱስ ከብሉይ ከሐዲስ እንዲሁም ደግሞ ከሊቃውንት መጽሐፍ ሃይማኖት አበው ማለት ነው እንደምንጠቀም ገድላትና ድርሳናት ደግሞ ለህይወት እንደምንጠቀማቸው ቅዱሳኑን አይተን ተመልክተን በህይወት እንድንመስላቸው እንደሚረዱ እንደሚያግዙን ለበረከት እንደምንጠቀማቸው በግልጽ የተጻፈ ማስረጃ አለን ማለት ነው። አንዱ እሱ ነው። ሁለተኛ መጽሐፉን ይዞ ሲመጣ ልክ እንደዛው ቤተክርስቲያን ስለ መጽሐፉ ለሃይማኖት መከራከሪያ ይሆናል ብላ ያብራራችበትንም አብሮ ማምጣት አለበት። በድርቅና አይ በቃ ነገረ ድነት ስላለበት እንዲህ ይሆናል ብሎ ይደመድማል። ማን ደምዳሜ ያደረገ? ከቤተክርስቲያን ውጭ ያለ ሰው ለኛ ሊደመድምልን አይችልም። እንዲህ ነው ብሎ ድምዳሜ ሰጥቶ ያ ምንድነው ስትሮማን ፋላሲ ነው። መግፋት የሚችለው ነገር ስለሌለ መግፋት የሚችለው የመሰለው ነገር ላይ
እዛች ላይ እንትን ይልና የራሱን አርጊውመንት ገንብቶ ከዛን ምላሽ ለመስጠት ይሞክራል ማለት ነውና ይሄ ትክክል አይደለም። ባለቤቱም አረታው ሲለው በቃ በድርቅና ነበር ይሄ አይኔን ግንባር ያድርገው አይነት አካሄድ ነበር ሲሄድ የነበረው። ያው ሰው እንዳቅሙ ነው። ሁለተኛው ወደ መሰረታዊ ነገር ወደ ልዩነታቸው ስንሄድ ትራዲሽን ነው እንጂ ልዩነት የለንም የሚል ነገር ተጠቅሞ ነበርና እንዴት ነው ቃላት አጠቃቀም ላይ ትምህርት ላይ እንዴት ነው ሰው ጥምቀት በትራዲሽን ውስጥ ያለ ግን ደግሞ ዶግማ የሆነ ትምህርት ነው። ዶግማ የሆነ ትምህርት ነው አለው ከአባቶች የተቀበልነው ትምህርት አለው ግን ደግሞ ዶግማ ነው። ያ መሆኑን እኛ ጋር አይደለም እናሳየው። እዛው በመካነ ኢየሱስ የእምነት መግለጫ ላይ ጥምቀትን የማይቀበሉትን ከአጋንንት ጋር እያነጻጸረ ነው የሚጽፈው። ምክንያቱስ መሰረታዊ ስለሆነ። ከዛስ ጥምቀትን ለድነት የማይሉትን አይድኑም ብሎ ነው የሚዘጋው ማለት ነው። ድነትን የማያገኙ አድርጎ ነው የሚዘጋው መሰረታዊ ስለሆነ ነው ማለት ነው። ከኛ አንፃር ብቻ ሳይሆን ከራሳቸው አንፃር ስንመለከተው ይሄ መሰረታዊ ትምህርት ነው እነማጋ መካነ ኢየሱስ ጋር። እሱ ግን ስለሚለይ አንድነን ለማለት እኔ በጣም ነው የሚያስቀኝ። የነሱ ልዩነት ሲወራ እኛ ጋር መጥቶ የማብቃት ነገር አለ። ይሁን እኛ ጋር ልዩነት ቢኖር እነሱን አንድ ያረጋቸዋል እንዴ? አያረግም። መጀመሪያ የራስን ጨርስ። ፕላስ ደግሞ እኛ ጋር ከመጽሐፍት ተጠቅሶ ከሌ ሚለው መጽሐፍ ላይ ልዩነት አለ የሚል ምንም ማስረጃ ማምጣት አይቻልም። ሰዎችን ማምጣት ከተቻለ ሰዎች በተረዱት መልኩ ሊያብራሩ ይችላሉ። መረዳታቸው ላይ ስህተት ሊኖር ይችላል። ቤተክርስቲያንን ተሳሳች ያደርጋታል? አያደርጋትም። ሰውየው ይታረማል። በምን? በቤተክርስቲያን ትምህርት። ይሄ ከነሱ የሚለየን ነው። ምን ማለት ነው መሰላችሁ? እነሱ ጋር ለምሳሌ አንድ ሰው ተነስቶ ጌታ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ሊያምን ይችላል። ስጋ ነስቷል ብሎ የሚያምንም ይኖራል። ስጋ አልነሳም የሚለውን የሚመልሱበት ምንም አይነት መሰረት የላቸውም። ስለዚህ ተቻችለው ይኖራሉ። አንተም በሃይማኖት እኔም በሃይማኖቴ አይነት ማለት ነው። በዘፋኝ ጥቅስ የሚመሩ ሰዎች እኮ ናቸው። ያው በግልጽ ቋንቋ ለመናገር አንተም በሃይማኖቴ እኔም በሃይማኖቴ የሚለው የዘፋኝ ጥቅስ ነው እና በሱ የሚመሩ ሰዎች ናቸው። ባጭሩ ብዙ ትምህርቶቻቸው እንደዚህ ስለሆኑ ማለት ነው። ቀደም ያልታየ የሙሉ ወንጌልን አሳይቷል። ልደት የመካነ ኢየሱስን አሳይቷል። የኤምኬሲ ላሳያችሁ ነው። መሰረተ ክርስቶስ ማለት ነው። ምን ብላ ነው የምታምነው በጥምቀት ላይ የሚለውን እቺን ነገር ላሳያችሁና አይታይም? ይታያል። ዙም ብታረገው አሁን ይታያል? ራቅ ብሏል ግን። እሺ እኔ ላንብብላችሁ የውሃ ጥምቀት የሚለውን። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን፣ ጌታን ሊከተል መወሰኑን እና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድ በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ የሚከናወን የቤተ ክርስቲያን አባልነትን የሚያስገኝ ቅዱስ ስርዓት መሆኑን ታምናለች፣ ታከናውናለች ይላል። ቀደም የተነበበው ይሄኛው ደግሞ ማለት ነው የሙሉ ወንጌል ላይ ደግሞ አባልነትን አያስገኝም የተለየ ጸጋና በረከትም የለውም ነው የሚለው። ያኛውስ አባልነትን ያስገኛል። ምን ማለት ነው አባል መሆን ማለት? የቤተ ክርስቲያን አባል መሆን ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እና የሚል አለበት እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን አድርጓቸው ማለት ነው? የኔ አድርጓቸው ማለት ነው። በሌላ ስፍራ ላይ ደቀ መዛሙርት የሚለውን የኔ ብሎ ስለሚናገረው የኔ አድርጓቸው እያለ ነው። አባልነት ማለት ይሄ ነው። ክርስቶሳዊነት ነው። የክርስቶስ መሆን ማለት ነው አይደል? በክርስቶስ እንሆን ወደ ቤተክርስቲያን የምንጨመረው። ስለዚህ በሌላ አንግል ከመጽሐፍ ቅዱስ አንፃር ካየነው አባል እንሆንበታለን በማለቱ ድህነት እናገኝበታለን ማለቱ ሲሆን፣
ግን ሰው ከዳነ የኃጢአት ስርየትም ካገኘ በኋላ ነው የሚጠመቀው በማለቱ ደግሞ ለድነት አይደለም የሚለውን ሐሳብ ስለሚያጠናክር ሳይገባቸው ጽፈዋል። ያም ሆነ ግን በሶስቱ መካከል ያለው ልዩነት ግልጽ ነው ማለት ነው። ሶስቱ ቸርቾች እና ምንድናቸው ከተባለ እናት ቤተክርስቲያን ብለው የሚጠሯቸው ናቸው አይደለ? መካነ ኢየሱስ፣ ቃለ ሕይወትና መሰረተ ክርስቶስ እናት ቤተክርስቲያን እያሉ የሚጠሩ ናቸው በፕሮቴስታንቱ ዘንድ። እነሱም ጋር በጥምቀት ላይ መሰረታዊ ልዩነት አለ። በጌታ ስጋና ደም ላይ መሰረታዊ ልዩነት አለ። በክርስቶስ መምጣት ላይ ዳግም ምጽአት ላይ ልዩነት አለ። አንዳንዱ ይመላለሳል ነው የሚለው ሎቱ ስብሐት ነው። ይመጣል ይሄዳል። እንዲህ አይነት እምነት አለ። አንዳንዱ ደግሞ አይ ከዚህ በኋላ ለፍርድ ነው የሚመጣው የሚልም አለ። ልሳን ላይ ልዩነት አለ እንደምታውቁት። በተለይ በካልቪኒስቶቹ ሳይድ አሁን ያለው ልሳን ከአጋንንት ብለው ነው የሚያምኑት። ልክኛ እንደምንለው አሁን ያለው ልሳን ከአጋንንት ነው ብለው ያምናሉ። ግን አንድ ነን ይላሉ። አይ ልዩነታችን ትራዲሽን ነው እንጂ አንድ ነን ይላል። አይደለም። መጽሐፍ ቅዱስ በግልጽ ቋንቋ በክርስቶስ ትምህርት የሌለ ምን የለውም ይላል? አምላክ የለውም ይላል። ስለዚህ ሚዛናችን መጽሐፍ ቅዱስ ከሆነ በክርስቶስ ትምህርት ነው ወይስ ክርስቶስ ትምህርት አለ ብለህ ካመንክ፣ አይ እኔ ማምነው እንደሱ አይደለም ካልክ አንተ ነህ ማለት ነው። ጥምቀት ለድነት አይደለም የሚለው የክርስቶስ ትምህርት ከሆነ ለድነት ነው የሚለው የክርስቶስ ትምህርት አይደለም ማለት ነው። ነው የሚለው የክርስቶስ ትምህርት ከሆነ አይደለም የሚለው የክርስቶስ ትምህርት አይደለም። ስለዚህ አምላክ የላቸውም ወይ መካነ ኢየሱስ ወይ ጴንጤኮስታሉ እነ ኤፍሬም ማለት ነው። በጌታ ስጋና ደም ላይ እንደዚሁ ልዩነታቸውን ስናነሳ ዶግማ የሆነ መሰረታዊ የሆነ ፕላስ ራሳቸው ያብራሩትን ነው፣ ከራሳችን አይደለም። እንዲህ ሊሆን ይችላል የሚል የራሳችን ማብራሪያ ሰተን አይደለም። እነሱ እኮ ገድላትን እንዲህ ሊሆን ይችላል ብለው የራሳቸውን ማብራሪያ ሰተው ነው የሚተረጉሙት አይደል? እኛ ይሄው የጻፉትን የእምነት መግለጫቸውን እምነቴ ነው ተረዱልኝ ያሉትን የተረዳንላቸው፣ እሱ ላይ ልዩነታቸውን አሳየናቸው። መጨረሻው ምን ሆነ? በመንግስት ደረጃ እንደው ሰብሰብ በሉ ለቁጥርም ቸገራችሁን ተብለው ተሰበሰቡ ነው፣ በሃይማኖት አይደለም። እግዚአብሔር ይስጥልኝ። አሚን። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃሌት ያሰማልን። ናቲሻ እንኳን ደህና መጣ። ናቲ ውይይቱ ላይም ሲከታተል ነበር። እውነቱን ለመናገር አዳም የምትጨምረው ሀሳብ አለ ወይስ ጴንጤዎችን እናስገባ አላችሁ? ፕሮቴስታንቶች ይህንን ቲም መግጠም የምትችሉ እውነት እንዲህ ሲሰበሰብ ትንሽ ያስፈራል። ምን አልከ? ልደትዬ ትንሽዬ ነገር ነው ማለት የምፈልገው። ቅዱስ ጳውሎስን በዚህ በሐዋርያት ሥራ ላይ አይተው ከነበረ ሁሉም ሰብስበውት ይዘውት አስገብተውት ነበረ፣ ለፍርድም ማለት ነው። ጥያቄ ጠይቁት ነበረ። በአንድ አዳራሽ ተሰብስበው የነበሩት ግን በሚያምኑት መሰረት ግን አንድ አይነት አልነበሩም። ሰዶቅያና ፈሪሳያኖች ነበሩ። ጌታችን ኢየሱስ ክርስቶስንም ሲያሳድዱ የነበሩት ግማሹ ሰዶቅያዊ ነው፣ ግማሹ ፈሪሳዊ ነው። በአቋም አንድ አይደሉም። ሁለቱም የሚጠላሉ የሚገፋፉ ናቸው። ፈሪሳያኖች ትንሣኤ ሙታንን ይቀበላሉ። ሰዶቅያን ደግሞ ከሞት በኋላ ሕይወት አለ ብለው የሚያምኑ አይደሉም። ነገር ግን ለሚፈልጉትና ማጥቃት የሚፈልጉትን አካል ለማጥቃት ግን በአንድነት ይቆሙ ነበረ። ስለዚህ ቅዱስ ጳውሎስ የተጠቀመውን ነገር ካስተዋልከው መጨረሻ ላይ እኔ ፈሪሳዊ ነኝ ብሎ ተናግሮ ነበረ። ስለዚህ ፈሪሳይና ሰዶቅያኖች ተበጣብጠው እሱ ላይ ሊፈርዱ የመጡት ጥለው ወጥተው ነበር። ዛሬ እየተመለከትን ያለነው ልደት አንዲቷ የሆነቿን ቤተክርስቲያን አንዲት የሆነችን የሃይማኖት መሰረት ይዛ የምትመጣውን ቤተክርስቲያን ለመበተን በዚህ ልክ ነው ሰዶቃውያንና ፈሪሳውያን አንድ ለት እየሰሩ ያሉት። ልክ አሁን አንተ ቅድም እንዳሳየኸው ኢዮቤ እንዳሳየው የሆነች ቁንጽል የሆነች ነገር ነጥለው አውጥተው ሰዎችን ይሄ ምንድነው አይምሯቸውን በክሎ ሰዎች እንዳያስተውሉ አድርጎ ምናምን መበተን አላማው ይሄ ነው።
እንጂ ለክርስቶስ ቆመው ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሲጠየቁ በአግባቡ ይመልሱ ነበር። የመጀመሪያው መች ጥምቀት ያድናል ብሎ አመነ። ግማሹ ያድናል ሲል ግማሹ አያድንም ይላል። ግማሹ ጥምቀት ለኃጢአት ስርየት ነው ሲል አይ ጥምቀት ለመታጠብ ብቻ ነው ስራ ለመፈጸም ነው ይላል። ግማሹ ለምን ተጠመቅ ሲባል አይ እኔ የተጠመቅኩት እኮ ስርዓት ልፈጽም ነው፣ ባትጠመቅ ምን ትሆናለህ ሲባል አይ መጀመሪያም አላመንኩም ማለት ነው። አለማመንን ያጎደለው እምነት ነው ጥምቀት ነው ሲባል መመለስ ይፈራል። ስለዚህ እንደነዚህ አይነት የሆነን አቋም ይዞ እየመጣ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመተቸት ዝቅ አድርጎ ለማሳየት እምነት አቋም እንደሌላት አድርጎ ለማሳየት ሲጥር ኦልሞስት ሁልጊዜም በጭንቅላት የሚመጣው ሰዶቃውያንና ፈሪሳውያን ናቸውና በጣም ጠንክረን መሰረታዊ ነገሮች ላይ መሄድ አለብን። እግዚአብሔር አምላክ ይስጥልኝ። መምህር ዘማርያም፣ መዝሙር ያሬድ፣ ኢዮቤ፣ ናቱ፣ ባሮኬ እግዚአብሔር አምላክ ይስጥልን። ልደትዬም እግዚአብሔር አምላክ ይጠብቅ። አሚን። አዳምሻ አሚን። እሺ ደስ የሚል ጊዜ ነበረን። ናትሻ ከባድ እንዴት ናችሁ? ፒስ ነው። ሁላችሁም ቃል ታሰማልን ብያለሁ። ልደትሻም ከቅድሙ ጀምሮ ላለው ከዚህም ቤት ላለው ለሁላችሁም እግዚአብሔር ያክብርልን። እንዴት ናችሁ? አለው ፈጣሪ ይመስገን። እኔ እንዳለ ተባለና አንደኛ መንገድ ላይ ነኝ፣ ሁለተኛ ነገር በደንብ ስለተባለ ይልቁንስ ግን ገብተው አሁን ላይክ መሞገት የሚችሉ ከሆነ አሁን ኢንቫይት ብናደርጋቸው አሪፍ ነው ባይ ነኝ። አኮኒም እያልኩ ያለሁት እሱን ነው። መግባት የሚችሉ ካሉ እናስገባቸው እና እሱ ብቻ ሳይሆን ደግሞ አዶን ነው እንግዲህ አንስታችሁት ይሆናል። አሁን በጸጋ ብቻ በሚለው አስተምህሮ ራሱ ቶታል ዲፕራቪቲ የሚባል ትምህርት አለ በካልቪኒስት የምናውቀው። ወይ ደግሞ ሰው ማመን አይችልም። ማን ነው የሰው ልጅ ወድቋል፣ አዎ፣ እና ግን አወዳደቁ ግን ቶታሊ ነው ማመን እስካይችል ድረስ የሚል ትምህርት አለ። ይሄ ትምህርት በነገራችን ላይ በመካነ ኢየሱስ እና በፔንቴኮስታል ራሱ ይለያያል። ቀደም ሰምተህ ከሆነ ልደትሻ ምን እያለ ነው? ከኛ የሆነ ነገር የለም ኢቭን እምነት ራሱ ስጦታ ነው ያ የሚሉበት አውድ መካነ ኢየሱሶች ወይም ደግሞ ሉትራኖች በአጠቃላይ የሚለይበት እንትን ነው እና ሰው ከማመኑ በፊት ሪጀነሬት አድርጓል የሚልም ማስተምህሮ አላቸው፣ ወይ ደግሞ ዳግም ተወልዷል የሚልም ማስተምህሮ አላቸው እና ብቻ በዛ የሆነ ነገር ክሪስ ስላልሆነ አሁን ካልቬኒስቶቹ መጀመሪያ ሪጀነሬት ሆነ ወይም ቦርናጌን ኮንክ በኋላ ነው የምታምነው፣ ዳግም ሳትወለድ ማመን አትችልም የሚል በቃ እምነት ነው ያላቸው። በቃ ወድቀሃል ኮምፕሊትሊ። የመካነ ኢየሱስ ግን እምነቱን እንድታምን ራሱ ሪጀነሬት ትሆናለህ ነው ወይንስ የማመን ጉልበት ይሰጥህና ከዛ ካመንክ በኋላ በሚስጥራቱ በኩል ሪጀነሬት ትሆናለህ? ነው እነሱ አሁን ሉትራን እያሉ ያሉት ቅድምም ሲናገር ሰምተው ከሆነ ኢፌክቹዋል የሚሆነው ወይም ደግሞ ፍጻሜ የሚያገኘው ይሄ ሪጀነሬት የምንለው መቼ ነው? በጥምቀት ነው የሚሉት። ዳት ሚንስ ከዛ በፊት ነው ማለት ነው ሪጀነሬሽን የሚጀምረው ማለት ነው፣ ወይ ደግሞ ከጥምቀቱ በፊት ማለት ነው። ቶታል ዲፕራቪቲ ሁለቱም ይቀበላሉ። ሁለቱም ይቀበላሉ ቶታል ዲፕራቪቲ። ግን የካልቬኒስቶቹ ግልጽ ነው ይታወቃል፣ ኮምፕሊትሊ ወድቋል፣ ማመንም አይችልም፣ እንዲያምን ራሱ ዳግም መወለድ አለበት የሚል እምነት ነው ያለው የካልቪኒስቶቹ። የነዚህኛዎቹ ጀስቲፊኬሽን ሰውየው ከሆነ ቦንድ ውስጥ ይወጣና ዊሉን አይደለም የሚቀመው ቶታል ዲፕራቪቲ ሁለንተና ውድቀት፣ ያው ነፃ ፈቃዱንም አጥቷል አይደለ? ነፃ ፈቃዱን ካታ በጀስቲፋይድ ሲሆን ወይ ሲያጸድቀው ያለ ስራው ሲያጸድቀው ኮንቲኒየስሊ አንደኛ ፈቃዱን እንዲያገኝ ያደርገዋል። ከዛ ዊሉን ተጠቅሞ ያምናል። ከዛ በዊሉ ልክ በሚያምን ሰዓት ላይ ደግሞ ኮንቲኒየስሊ ወደ ሳክረመንቶቹ ይገባል አይነት ነገር ነው። ግን እንዲያምን የሚያደርገው ግን በራሱ ፈቃድ ሳይሆን አስቀድሞ እንዲያምን የሚያደርጉ ነገሮች ተሰጥተውት ነው። ያ ትክክል። በራሱ ዋናው ፖይንት አሁን ምንድነው እንዲያምን የሚያደርገው ምንድነው? በራሱ ፈቃድ ሰውየው ማመን የሚችል ሆኖ አይደለም ነው በሁለቱም ሳይድ ያለው ማለት ነው። አሁን ዞሮ ልዩነቱ ምንድነው? ምን ጋር ነው ለየት የሚያደርጉት? አሁን ቅድምም ሲናገር በእነሱ ማስተምሮ በሉትራንም ኤፌክቲቭ የሚሆነው በጥምቀት ነው። አሁን ቴምፖራል ወይም ደግሞ ይሄ በጊዜ እንትን ያለ ሳይሆን ኤፌክቲቭ የሚሆነው ምንድነው? በጥምቀት ነው። እየተወራ ያለው ቴምፖራል ስላልሆነ ማለት ነው።
ብለው ነው የሚያምኑት ማለት ነው። ግን ዞሮ ዞሮ ሁለቱም ቶታል ዲፕራቪቲ ይሄ ካልቪኒስትና ሉትራን ቶታል ዲፕራቪቲን እንደሚቀበሉት ፔንቴኮስታሎች አይቀበሉም። ያ ማለት ኤፍሬም እና ኤፍሬም አሉ በዚህ እንኳን የተሻለ ነገር አላቸው ከነሱ አንጻር ሲታይ ማለት ነው። ሰው ማመን ይችላል፣ በቃ ካላመነ በቃ መጽደቅም አይችልም። ስለዚህ ማመን ይችላል ወይ ደግሞ ቶታሊ ዲፕራቭ አልሆነም አልጠፋም ወይ ደግሞ አልወደቀም ብለው ያምናሉ ማለት ነው። እነዚህኞቹ ግን ቶታሊ ነው የሚል አስተምሮ አላቸው። ኦኬ ኦልሞስት ካልቪኒስቶች እና ሉትራንስ ቶታል ዲፕራቪቲ የሚለው በዚህ ተመሳሳይ ናቸው። ነፃ ፍቃድ የሚባል ነገር የለም፣ እንድታምን ነው የምትደረገው ነው። ዞሮ ዞሮ ኦልሞስት ያው ነው፣ ያው አስጠሊታ ነገር ነው። እንትን ሲጠቅሱ ራሱ ለምሳሌ ኤፌሶን 2ን ጠቅሰው ሁልጊዜ በጸጋው ድናችኋል ይላል። ይሄው በጸጋው ይላሉ እና ያችን ጥቅስ ራሱ ተርጉም ብትላቸው አንድ ካልቪኒስት ሲተረጉም እና አንድ ፔንቴኮስታል ሲተረጉም የተለያየ ነው። ካልቪኒስቱ ሲተረጉም ጸጋው በእምነት አድኗችኋል አይደል የሚለው ጸጋው ራሱ ከእምነት አስቀድሞ እንድታምን ተደርገ ምናምን ነው መጀመሪያ ማለት ነው እንጂ በራስ አምና አይደለም። ካልቪን ማነው ፔንቴኮስታሉ ሲተረጉም ግን ታምናለህ በራስ ከዛን ጸጋው በእምነት በኩል ያድናል የሚለው። በነዛ ግን እምነቱ የሚሰጥ ነው። አስቀድሞ ሞታል፣ ማመን አትችልም። ስለዚህ እንድታምን ያደርጋል ነው። ኢሪዚስቲብል ግሬስ መቋቋም ማትችለው ጸጋ በግድ ይሰጣል። ፍቃድ